ገብቻለሁ ኦንላይን ሰላም ዘረኛው አላህ ወኪል ብሎ የሚሳደብ ሰው ኮኔ የሚገርመኝ ምን ነው ስማችሁን የሰይጣን ስም አርጉት የእግዚአብሔርን ስም እየጠራችሁ ክፉ የምትናገሩ ሰዎች በጣም ትገርሙኛላችሁ የሚመጥናችሁ ከሰደባችሁ ጋር የሚመጥናችሁን ስም ንክኔማችሁን አርጉት ሰላም ናችሁ እንደምናችሁ ገባ ገባ ብላችኋል አይኔም ተንኮለኛ ነውና ሰላም ዘረኛ ያለኝን ሰው አነበብ ዘረኛ ሊሆን አልችልም ዘረኛ ቢሆን ሁሉም ዘረኞች አይሰድቡኝም ነበር የአንድ ወገን አቴንሽን አገኝ ነበርና ሁሉም ዘረኞች ስለሚሰድቡኝ ደስ ይለኛል ያኔ ነው ሚዛናዊ የተጠበቀ መሆኑን ማረጋግጠው የኦሮሞ ዘረኛም የትግሬ ዘረኛም የአማራ ዘረኞች ሲሰድቡኝ ትክክለኛ መስመር ላይ እንዳለው እምረዳው የዛ ጊዜ ነውና ዘረኛ ብትለኝ እውነቱ ኔጋ ስላለ ሊሰማኝ አይችልም ለማንኛውም ሁለት ነገሮችን ለማንሳት ነው ብቅ ያልኩት አንደኛው በሰሞኑ የፐብሊክ ሚዲያ ድራማ የኤርትራና የኢትዮጵያ ግንኙነት ከዶክተር አብይ ጋር አገናኝቶ የኤርትራን ህዝብ በአብይ ላይ ማነሳሳት ከኢሳያስ አፈወርቂና ዶክተር አብይ መካከል ያለውን ግንኙነት ወደ ሻከረ እንዲገባ የሚፈልጉ ቡድኖችን በደንብ አስተውያለሁ አንደኛው ራሱ የኤርትራ ተቃዋሚ ፖለቲካ ፓርቲዎች የዶክተር አብይ መንገድ ኤርትራን መልሶ ወደ ኢትዮጵያ ለማገናኘት ነው ብሎ የኢትዮጵያ ካርታ የድሮዋን እየለጠፉ ያሰራጫሉ ሁለተኛው እነ አሉላ የዶክተር አብይ ጋር በመገናኘት ስላናደዳቸው ዶክተር አብይ ማለት ደርግ ማለት ነው የደርግ ባለስልጣኖችን ነው የሰበሰበው ኤርትራን መልሶ ወደ ኢትዮጵያ ለማምጣት ነው ብራኑ ነጋ ምርጫ 97 ላይ ኤርትራን አሰብን የኛ እናረጋለን ብለዋል ያንን ከነ አብይ ጋር ለማስፈጸም እየሰራበት ነው እና የኢትዮጵያን ሉዓላዊ አገር ዶክተር አብይ ደባ እየሰራባቸው ነው ብሎ ኤርትራኖችን ተቃዋሚ ፖለቲካ ፓርቲና የኤርትራን ህዝብ ድጋፍ ለማግኘት የሚዳክሩት ፎቶግራፍ በመለጠፍ ልክ ኢትዮጵያኖች ያንን ስሜት እንዳላቸው አድርጎ ዶክተር አብይ ፖለቲካ ላይ ካምፔን ሲያረጉ በጣም በጥናት ስላየው ገርሞኛል ኤርትራን ወንድሞቼ እኔም ማስተላልፈው የኢትዮጵያ ህዝብ የናንተን ፍቅር እዛው ባላችሁበት ይመኛል እንጂ
ወደ ኢትዮጵያ ብትመለሱ ወርቅ ይዛችሁለት የምትመጡ የለም ሰው በመሆናችሁ የትም ዓለም ላይ ብትሆኑ የኛ ወገኖች ናችሁ አስተዳደራዊ መሬት ላይ ስለሆናችሁ ወደ ኢትዮጵያ ብትመለሱ ኢትዮጵያ ውስጥ ያለነው ስንፋቀር እኮ ነው እናንተኛን የምትመኙት እኛ እርስ በራሳችን ለመጠፋፋት ቢላዋ እየሳልን እናንተኑ ሄዳችሁብናል ብንል የህዝብ ፍቅር ነው ያለን ወይስ የመሬት ፍቅር ነው ያለን ነው ጥያቄው ኢትዮጵያ ውስጥ ያሉ ብሔሮች ክልሎች እርስ በራስ ቢላዋ እየተሳሳለ ባለበት አገር ላይ ኤርትራ ሄዳችብናል ብሎ ኤርትራን ላምጣ የሚል ፖለቲከኛ ፎጋሪ ፖለቲከኛ ነው መጀመሪያ ውስጥ ያለ ህዝብ ሲፋቀር ኤርትራኖች ወይኔ ባልተለየን ኢትዮጵያኖች እንደዚህ አይነት ፍቅር በውስጣቸው አለ ኢትዮጵያኖች እንደዚህ ኢኮኖሚ ጥቅም አላቸው ኢትዮጵያኖች እንዲ አርጓል ብለው መለያታቸውን አምነው ራሳቸው አሰብና ምጽዋን ይዘውልን እንዲመጡ ነው እንጂ ማረግ ያለብን ራሳችን እየተበላላን የአሰብንና የምጽዋን ወደብ መልሶ ለኢትዮጵያ በጉልበት ለማምጣት ዶክተር አብይ አይመኝም እንደማንኛውም የጎረቤት ሀገር ሉዓላዊ ሀገር ኤርትራ ሀገር ናት አለቀ በማንም ስተት ይሁን በዓለም አቀፍ ዕውቅና አግኝታ በራሷ ህግና መንግስት የምትመራ ሀገር ናት ጅቡቲም እኮ ድሮኛ ሀገር ነበረች የመኖችም ነበሩ ሌሎች ሱዳንም ነበሩ በኢትዮጵያ ስም ይጠሩ ነበር እየተቆረጹ ነው ራሳቸውን ሀገር የሆኑ ኤርትራም የዛ ክፍል አካል ናትና አሁን የዶክተር አብይ ፍላጎት ሳይሆን ዶክተር አብይና ኢሳያስ ጋር ኤርትራና ኢትዮጵያኖች ሰላም መሆናቸው ያናደዳቸው ቡድኖች የሚያራግቡት የውሸት ካርታ እንጂ የዶክተር አብይ ኢትዮጵያን ካርታ መልሶ እንደ ዱሮ የመትከል ምኞት የለውም እኔም የለኝም ሌሎችም ኢትዮጵያዊ የለው ነገር ግን ሁለት አካላቶች ፕሮፓጋንዳ እየነዱ ነው ዶክተር አብይን ድጋፍ ይሰጡ የነበሩ እንደ አንድ ጎረቤት ሀገር የነበሩ ኤርትራኖች ዶክተር አብይን እንዲጠራጠሩ ካርታውን አሳል የዱሮ ካርታ ያስመሰሉ የሚለጥፉት ቀድም ያልኩት ሁለት ቡድኖች ናቸው ኤርትራን ፖለቲካ ተቋሚ ፖለቲካ ፓርቲ ኢሳያስን የሚታገሉ ቡድኖች ይሄንን ያራግባሉ እና አሉላም ይሄንን ያራግባሉ ይሄ የተሳሳተ ነው ዶክተር አብይ የኤርትራን ሉዓላዊነት ተጋፎ ደፍሮ ወይም በጉልበት ወደኛ ለማምጣት ሳይሆን ጥሩ ጎረቤት አገሮቻችን እንደውም በባህልና በታሪክ የተጎራበታችሁን አገሮች ሆናችሁ ተከብራችሁ የራሳችሁን ሉዓላዊነት በራሳችሁ አስከብራችሁ እንድትኖሩ እንጂ በጉልበት ትናንት ያጣነውን አገር ተመልሳችሁ እናንተን ጨፍልቆ ወደ ራሱ አገር ለመመለስ ይመኛል ብዬ አላስብም መመኘትም የለበትም ነው የምለው አንዳንድ የኤርትራ ወንድሞቼ የኢትዮጵያ ፖለቲካ ውስጥ እጃቸውን አስገብቶ ሲያንቦጫርቁ አያለው አስፈልግም እኔ አሁን የኢሳያስ ከኤርትራ ህዝብ ላይ የመውረድና የመውጣት የኤርትራኖች መብት ነው የሚያፈቅሩት ያፈቅሩታል የሚቃወሙታል ኢትዮጵያም አብይን የመቃወም የኢትዮጵያኖች ነው አብይን የማስወገድ የኢትዮጵያኖች እንጂ የኤርትራኖች ኢትዮጵያ ውስጥ ገብቶ የማንቦጫረቅ የሌላ አገር ሉዓላዊ መንግስት ውስጥ ጣልቃ እንደ መግባት ነው የምቆጥረውና ይሄ ስተት ነው ብዬ ነው ማምነው እኛ እንደ ኬንያ ጥሩ ጎረቤቶች እንደ ሶማሌ ጥሩ ጎረቤቶች እንደ ጅቡቲ ጥሩ ጎረቤቶች እንደ ሱዳን ጥሩ ጎረቤቶች ኤርትራ በተሻለ ደግሞ በባህልም በታሪክም አንድ ህዝቦች ስለሆንን ያለ ቪዛ ያለ ፍተሻ አገራዊነታችንን አክብረን አብረን ኢኮኖሚያዊ ትስስራችንን ለማሳደግ ስትራቴጂ እንጂ ዶክተር አብይ እየተከተለ ያለው ኤርትራን ጨፍልቆ ወደ ዱሮዋ ኢትዮጵያ ለመመለስ የዱሮዋን ካርታ መልሶ ለመስፋት የሚመኝ ኢትዮጵያዊም የለም ይሄንን እየተመኙና ይሄንን ያደረጉ ያሉት ቪዲዮ ውስጥ ነው ወደዛው ይሄንን ያደረጉ ያሉት ዶክተር አብይን ለማጥላላት የሚጠቀሙ ፖለቲካ ፓርቲዎች አክቲቪስቶች ናቸው ይሄን በደንብ ተከታትያለሁ ይሄንን ያራገቡ ያሉትም ሁለት ቡድኖች ናቸው ዶክተር አብይ ፖለቲካ እንዲፈርስ የሚፈልጉ የውስጥም የውጭም ተቃዋሚ ቡድኖች ናቸው እንጂ
የዶክተር አብይ ፍላጎት ኤርትራን በክብር አክብሮ እንደ ጎረቤት ጥሩ ጎረቤት ከሌሎቹ ጎረቤቶች ጥሩ ጎረቤቶች እንዲሆኑ የመመኘት እንጂ ኤርትራን እንደ ትናንትና መልሶ ለመስፋት የሚፈልግ አመራር መንገድ አይከተልም ሊከተልም አይገባም ደርግስቶችን የሰበሰበው ኤርትራን ወደኛ ለመመለስ ነው የሚሉ ፕሮፓጋንዳ የፋብሪኬት ፕሮፓጋንዳ የውሸት ፕሮፓጋንዳ ነው ዶክተር አብይ ከሌሎች ጋር ኢትዮጵያ ውስጥ ያሉ ብሔረሰቦች ሲፋቀሩና ስንዋደድ ኤርትራኖች የኛን ፍቅርና የኛን እድገት ሲያዩ ራሳቸው ቦርደር አፍርሰው ራሳቸው ጠይቆ ወደ ኢትዮጵያ እንዲመጡ ማድረግ ላይ ነው መስራት ያለበት እንጂ በአሻጥርና በደባ ኤርትራን ወደ ኢትዮጵያ ለመመለስ መጓዝ የህዝብ ፍቅር ሳይሆን የመሬት ፍቅር ነው ያለን ኢትዮጵያኖች ማለት ነው እኛ የምናስበው ከኤርትራ ህዝብ ፍቅር ሳይሆን ከኤርትራ መሬት ወደብ ጥቅም ነው የምንመኘው ማለት ነው መመኘት ያለብን ከወደቡ በላይ የኤርትራ ህዝብ የኛ ወንድሞች ናቸው እነሱ የሚፈልጉትን ልናከብርላቸውና ልንወድላቸው ይገባል እንጂ በአሻጥር የተቆረጠችዋን ኤርትራ ተመልሶ የመስፋት የአብይ ጊዜ የሚፈጅበት የሚያስብበትም ዓላማ እንዳልሆነና ዶክተር አብይን ጠልፎ ለመጣል የሚፈልጉ የፕሮፓጋንዳዎች ስራ መሆኑን ኤርትራኖች ወንድሞች እንድትረዱት እፈልጋለሁ አሁን በየሚዲያው እየሮጠ ያለው የዱሮዋ ካርታ የኢትዮጵያ ህዝብ ምኞት ሳይሆን የኢትዮጵያ ህዝብ ያለችዋ ላይ ተስማምተን ከኖርን ይበቃናል እንኳን ኤርትራን ልንጨምር ባለችዋ ሳንስማማ ኤርትራን ለሌላ እሳት መልሰን ልናመጣት አንፈልግም ምኞቱም አይኖረንም ዶክተር አብይም አይኖረው ይሄንን የሚያራግቡት ዶክተር አብይና በኤርትራ ህዝብ መካከል በወረደው ፍቅር የሚቀኑ የራሳቸው ዓላማ ያልተሳካላቸው ይሄን ማራገብ የሚፈልጉ አክቲቪስቶች ስሜት እንደሆነ እንድትረዱ የራሴን ሐሳብ ለመግለጽ ነው ይሄንን ኤርትራኖች ወንድሞቼ እህቶቼ ሉዓላዊ አገራችሁ የናንተ ናችሁ ዲሞክራሲ አገራችሁን የማረግ ታግላችሁ ዶክተር ኢሳያስን ማስወገድ የናንተ ኢሳያስን ማፍቀር የናንተና የናንተ ብቻ ነው እንጂ የኢትዮጵያኖች ኤርትራ ጉዳይ ላይ የመወሰን የህልም ጉዳይ ካልሆነ በስተቀር የኡነት ጉዳይ የሚሆንበት እድል አከተመ የዛሬ 27 ዓመት በኤርትራ ህዝብም ፍላጎት ባይሆን በኢትዮጵያ ህዝብ ፍላጎትም ባይሆን በኢሳያስና በመለስ ዜናዊ ወቅታዊ የስልጣን ጉልበት የተወሰነ ነገር የሞተ ሰው አይነሳም ያኔ የሞተ ሰው የሚነሳ ከሆነ ነው ኤርትራ እንደገና ተነስታ ኢትዮጵያ ውስጥ የምትመጣው ያኔ የሞተ ሰው የማይነሳ ከሆነ ኤርትራም ተመልሳ ኢትዮጵያ ውስጥ አትመጣም እኛ እንደ ሞተ አገር እንደ ጅቡቲ እንደ ዱሮ ኢትዮጵያ ግዛት የነበሩ አገር ጎረቤት አገሮቻችን ብለን እንጂ ምናምናቸው በአሻጥር እንደገና አብይ መለስ የቀበራትንና የሸጣትን ወይም ያሳልፎ የሰጣትን አገር በዶክተር አብይ ማጭበርበር ተመልሳ ወደ ኢትዮጵያ እንድትቀላቀል አልፈልግም መጀመሪያ የዶክተር አብይ ውስጥ ያለነውን ያፋቅረን ውስጥ ያለነውን እንዋደድ ውስጥ ያለነውን አብረን እንኑር አብረን ያለነው ለመበታተን እየለፋን የተበተነችዋን አገር ተመለስ የሚል ፖለቲከኛ ካለ ቀሻታን ፖለቲከኛ ነው የሚቃዥ ፖለቲከኛ ነው ማለት ስለዚህ ይሄን በኤርትራ ጉዳይ ላይ ይሄንን እላለሁ ከትናንትና ወደ ትናንትና መሰለኝ በኢንጂነር ይልቃል በሰጠው ሐሳብ ላይ የራሴን ሐሳብ አንስቼ የጥሬ ቃሉ የዶክተር የኢንጂነር ይልቃል የኢትዮጵያ የብሔር ፖለቲካ ጡዘት ባለባት ሀገር ላይ የኦሮሞ የበላይነት ነው ለማምጣት ዶክተር አብይ የሚለፋው የሚለውን ሐሳቡን አከብርለታለሁ ትክክልም ነው ብያምናለሁ ለምን ፖለቲካው በዘር የሚዳኝበት ሀገር ስለሆነ አንዱ የአንዱን የበላይ ለመሆን የሚለፋባት ሀገር እንጂ ኢትዮጵያኖችን የበላይ ለማድረግ የሚለፋባት ሀገር ስላልሆነ ያንን አይነት ስጋት ቢያስቀምጥ ዶክተር ኢንጂነር ይልቃል አይገርምም ብዬ ነበርና በዛ ላይ የተሰማኝን ስሜቶች አስቀምጬ ነበር
ነገር ግን ኢንጂነር ይልቃል ያንን ሐሳብ የሰጠው በየማየው አቴንሽን አገኘበት የተረሳው ፖለቲከኛ ሄት የሆነ ሐሳብ ይሰጡና የኢትዮጵያ ፖለቲከኞች ህዝብ የማይቀበላቸው ህዝብን ሊያንጫጫ የሚችልና የነሱ የተረሱትን ድምጽ ለማሰማት የሚፈልጉ ከሆነ አንድ የሆነች ሚዲያ ይፈልጉና ከህዝብ ወጣ ያለ እውነት ያልሆነ ነገር ይለቃሉ ከዛ ጋዜጠኞች በሙሉ እነሱን ይፈልጋሉ አክቲቪስቶች በሙሉ እነሱን ይፈልጋሉ ፖለቲከኞች በሙሉ አቴንሽን እነሱን ላይ ያረጋሉ ይሄ ኢትዮጵያ ውስጥ የተረሱ የፖለቲከኞች ድራማ ሲስተም ነው ድምጻቸው ሲጠፋ ድምጻቸውን የሚያገኑበት ሲስተም የአክቲቪስት የፖለቲከኞች ስራ በመሆኑ ያንን ቶፒክ ከሰጥ ሳይቀዘቅዝ ኤልቲ ሺፎ ቤተልሔም ላይ ቀረበ ቤተልሔም ደግሞ የጠየቀችበት አጣያየቅ የወረደ ነበር ለኔ የወረደ ዘረኝነት ከራዳይ የሚንጸባረቅ ስሜት ነበርውና አልወደድኩትም ጥያቄዎቿ ለሱ ግን ተሳክቶለታል የሚፈልገው ደጋፊ ማግኘት ነበር የኛ ጌታ ብሎ ፕሮፋይሉን የኢንጂነር ፕሮፋይል በሁለት ቀን ውስጥ ተረስቶ የነበረ ሰው የኢንጂነር ይልቃልን የሚደግፍ አዲስ አበባ የኛ ናት የሚሉ አክቲቪስቶች በሙሉ የኛ ጀግና ብሎ ፕሮፋይል ቀይሯል ይሄንን ይፈልገው ነበር ተሳክቶለታል ነገር ግን የቤተልሔም ጥያቄ ጋዜጠኝነትን ፕሬሰብል ይጠበቅ አይደል አድላዊ ነበርባት እኔ እውነት ነው የምናገረው አድላዊ ነበርባት ለሱ ይሄንን ካለች ምን ነው ጀዋር ስንት ጊዜ ሐሳቡን ሲቀያይር በቀን እንደማያ ሲቀያይር እንደዚህ አይነት ጥያቄ አልጠየቀችውም ወላዋይ ነው ያላለችውም ያኔ እኮ ዶክተር ምንድነው ያለው ጀዋር እንዲ ብለሃል ወራዳ ብለሃል ዶክተር አብይን ብላ ስትጠይቀው ያ የፖለቲካ ስትራቴጂ ነበር ነው ያላት ይልቃልም ትናንትና አማራ የለም አማራ የሚባል ህዝብ የለም ቢል ስትራቴጂ ነው ለሱ በዚህ ነው መታየት ያለበት የፖለቲካ ስትራቴጂ ነው አማራ በኢትዮጵያ ስም ቢሄድ ነው ይጠቅማል ብሎ ስትራቴጂ የተጠቀመውና አደንቋለሁ በሱ በቃ ስትራቴጂ ነው የተጠቀመው ኢትዮጵያዊ በሚለው ስነ ልቦና አማራ ቢታገል ያዋጣዋል ብሎ ትናንት ገምቶ ዛሬ ግን ያ መንገድ ማስቀጥል ከሆነ የፖለቲካ ሲስተሙን ገርቶ ወደሚያዋጣው መሄድ ወንጀል አይደለም ስተትም አይደለም ወላዋይነትም አይደለም ለጀዋር የፖለቲካ ስልት የሚሳካ ከሆነ ለኢንጂነር ይልቃል የማይሳካበት ምክንያት ስለሌለ ያጣያየቋ ስሜት ከስሜቱ ጀምሮ አንድ ጋዜጠኛ ገለልተኛ የሆነ የጋዜጠኛ ከኢጎ የወጣ ጋዜጠኛ ከዘረኝነት የወጣ ጋዜጠኛ ኢትዮጵያዊ ወይም ማንኛውም የዓለም ማህበረሰብ በሚያማክል መስፈርት በሚጠይቅ ጋዜጠኝነት ስሜት አልነበረችም የጠየቀችውና አንዳንድ ጊዜ ጥሩ ነገር ወድላትና አንዳንድ ጊዜ ደግሞ ወርዳ ሳያት ይሄ የብሔር ፔን ውስጧ ያለ ይመስለኛል የብሔር ፔን ውስጥ ካለ ሳይታወቅብህ ዘረኛ ትሆናል ሳይታወቅብህ መንፈሱ ሳይታወቅብህ ወደምትፈልገው ጉዳይ ታጋድላለና ከቤተልሔም ላይ እሱን አይቼባታለሁ ድፍረቷ ማንሳት የምትፈልገው ነገሮቿን አደንቅላታለሁ ኢትዮጵያ ውስጥ በገለልተኛ ጭንቅላት እንደዚህ አይነት ጋዜጠኞች ቢበዙ ደስታውን አልችልም አፋጠው ትናንት የዋሹትን ዋሽታል ትናንት ያታለሉን አታላል የሚል ጋዜጠኛ መኖር አለበት አፋጦ እርሶ አንተ ምናምን ብሎ የሰውየውን ድምጽ ለማስተጋባትና ከዛ ካሜራውን ከዘጉ በኋላ የማስታወቂያ ስራ ያክል አበል ወስደው ጥሩ አድርገው ውሸትን ለኢትዮጵያ ህዝብ ከማሰማት ይልቅ የኢትዮጵያ ህዝብ መጠየቅ ያለበትን ጥያቄ አፋጦ ፖለቲከኞችን መጠየቅ የሚችሉ ጋዜጠኞች መፈጠር አለበት ብዬ አምናለሁ ያንን አይነት እንደ ሃርድ ቶክ ጋዜጠኛ ሆና ቀረበችና ትንሽ አድላዊ የሆነ ስሜት በተደጋጋሚ አይቼባታለሁ ከዛ አይነት መንፈስ ሆና ገለልተኛ ጋዜጠኛ ሆና ሃርድ ቶክ ጠያቂ ጋዜጠኛ ብትሆን
ዘላቂ ውጤታማ ትሆናለች ብዬ አስባለሁ ምክንያቱም የብሔር ፖለቲካ የሆነ ዘመን ይወድና የሆነ ዘመን ይጠፋል የብሔር ፖለቲካ የጠፋ ቀን ቤተልሔምም ትጠፋለች አትቀጥልም ማለት ስለዚህ በዚህ አይነት መልክ አለው ግን ለኢንጂነር ይልቃል ተሳክቶለታል መጀመሪያ አብይ ማለት የኦሮሚያይዝንን ሊያመጣ ነው ብሎ የሰጣትን ተርቢ አብይን የሚቃወሙ ፖለቲካ ፓርቲዎች የኛ ጀግና ብሎ እስከሚጠሉት ድረስ ማለት ነው እስከሚሰርቡት ድረስ ፌስቡክ አክቲቪስቶች አንድ ቀን በሰጠው ነገር ካስደሰትካቸው የዛን ቀን ያንተን ፕሮፋይል ይቀይራሉ ፕሮፋይል ፒክቸርን ያደርጋሉ ከዛ በኋላ ጀግና አንተ ብቻ ነህ አንድ ቀን እነሱን ማስደስት ከተናገርክ ግን አናትን ወደ ታች ዘቅዝቀው ደግሞ ይለጥፈዋል ይሄ ተሳክቶለታል አሁን በዚህ ወቅት ኢንጂነር ይልቃል በሱ ስሜት ውስጥ ላሉ ሰዎች ሄሮ ሆኖ ፕሮፋይል ፒክቸር ተቀይሮለታል አቴንሽን አግኝቷል ተረስቶ ነበር በፖለቲካ በኢትዮጵያ ፖለቲካ ውስጥ ኢንጂነር ይልቃል አልተደመረም አልተቀነሰም መሃል ላይ ያልሆነም ድምጽ አልባ ሆኖ ነበርና በጣም ቆይ አንድ ነገር ፈልጌ ወጋ ሳረግ ዓለምን አንጫጫለሁ አለና ዶክተር አብይ የኦሮሞ የበላይነት ለማስጠበቅ ነው የሚለፋው የሚለው ነገር ብዙዎችን እንደምታንጫጫ ያቃል ምክንያቱም ጊዜ ለኩሉ የሚሉ የኦሮሞ አክቲቪስቶች ሌላ ብሔር ከተናገረ እንጫጫሉ ራሳቸው ግን ዶክተር አብይን ለመግደል ይሮጣሉ ይሄ ይታወቃል አንድ የኦሮሞ አክቲቪስት የዶክተር አብይን ወቅሶ ቢናገር አንድም ድምጽ አይኖርም አሁን ይልቃል ኢንጂነር ይልቃል ላይ ጫጫታ እንደተሰማው አይሰማም ኢንጂነር ይልቃል አማራ በመሆኑ ስለሰጠ በሁለቱ መሐከል ዶክተር አብይን የማይወደው ኦሮሞም ዛሬ ኢንጂነር ይልቃልን ይሰባል ማለት ነው ለመግደል የሚፈልገው እንኳን እኔ በገል ይሻላል እንጂ አማራ መጥቶ ዶክተር አብይን መግደል የለበትም የሚል ስሜት ውስጡ ስላለው ኢንጂነር ይልቃል ላይ የኦሮሞ ነኝ ባዮች ወደ ኢንጂነር ይልቃል ላይ ድንጋይ ወረወሩ ኢንጂነር ይልቃል ደጋፊ ነን ባዮች ደግሞ ጀግና ተፈጠረልን አሉ ይሄ የዘረኞች ባህሪ ነው ደደብን ለምን ታዳምጣለህ በእናት ደደብ ማዳመጥ አስፈልግም እዚህ መተ ጆሮን ተክለ መስፍን ምን አለ ይያልክ አፈን ከፍተ ያዳመጥከኝ ደደብን ማዳመጥ በጣም ነውር ነው ግን ደደቦች ሁሉ ጊዜ ሰውን ደደብ ይላሉ ግን አፍ ከፍተው ያዳምጣሉ በፖለቲካ ሲቸነፉ በአስተሳሰብ ሲቸነፉ በስድብ ያን ሰው ያሸማቀቁ ይመስላል እኔ ኢንጂነር ይልቃል የተናገረው በአክብሮት ነው መስደለ ምክንያቱም የዘር ፖለቲካ ነው ኢትዮጵያ ውስጥ ያለው ባለጊዜኛንን ለሚለው ዶክተር አብይ ከኦሮሞ ፖለቲካ ፓርቲ ነው የመጣው የኦሮሞ የበላይነት ለማራገጥ ነው የሚሄደው ቢባል አይገርመኝም ለምሳሌ ተክሌ ኡማ 140,000 ብር በአመት ነው በወር የቤት ክራይ ከፍሎ ይኖራል ሲባል ተለጥፎ አየውና ተክሌ ደግሞ ለጳጳሱ ቤቱ ሲለቅ የተናገረ ሰው አልሰማውም ነበር እግዚአብሔር ይስጠው ያለ ሰው የለም ይሄናል ቤት ተከራይቶ ተቀመጠ ተብሎ የውሸት ፕሮፓጋንዳ ይሄናል ቤትም አልተከራየም እኔ አቃለሁ የተከራየበት ነገር ግን ተጽፎ 140,000 ብር ቤት ክራይ ውስጥ ነው ተክሌ ኢማም የሚቀመጠው ተብሎ ተክሌ ላይ ካምፔን እየተደረገ ነበር እኔ ተክሌን መውቀስ ይቻላል መናገር ይቻላል በሚሰራቸው ደካማ ጎኖች ነገር ግን የውሸት ፕሮፓጋንዳ እየለጠፉ ሰውን አሸማቆ የትናንትና በለስ ይቀናኛል ማለት ስተት ነው ተክሌ ለጳጳሱ ቤት ስላልተመቻቸው የራሳቸውን ቤት ሰጥቷል
ጳጳሱ ከውጪ ሲገቡ ምን ነው ያኔ አልተሞገሰም ምን ነው ያኔ ስማቸው እንደዚህ አልተጻፈላቸው ውሸት ግን ተጽፎ ለምን ተደብቃለ ዙ አልደብቅም መረጃ አምጪ ውሸታም ቲፒኤልኤፍ ነሻንቺ አንቺ መቻታው ታክሌ ለጳጳሱ ቤቱን ለቋል ማን ከንቲባ ነው ለጳጳስ ለሃይማኖት መሪ ቤቱን ኖርሶ ዝግቡ ብሎ ቤቱን የሚለቅ በጎጎኑ መቼ ተወራለት 140 ሺህ እኔ አንገቴን ሰጣለው ያ መረጃ 140 ሺህ ብር የተክሌ ቤት በወር የሚከፈል ከሆነ እንዴ ምን ነው አይገዙትም በ140 ሺህ ብር በአንድ አመት ክራይ ከሚከፍሉ ያንን የአመቱን ባጀት ቤቱን ቢገዙ አይሻላቸው እንዲያን መሪ አገር ከሚመራ ቢሞት ይሻላል ይሄንን ካልኩሌት ማድረግ ያጥቃተው ግን ውሸታም ጋዜ አክቲቪስቶች ይሄናል ብር ተከራየ ተብሎ ካምፔን ሲደረግበት ነበር ለጳጳስ የሰጠው የግል ቤቱ አይደለም አሁንም እኮ የግል ቤቱ አይደለም ተክሌ እየተቀመጠበት ያለው የመንግስት ባጀት ነው የመደበው መንግስት ባጀት ይሄንን መመደቡ ተክሌ ብቻ ሳይሆን የሚጠየቀው ካቢኔው ነው መጠየቅ ያለበት አልተከራየም ይሄናል ወጪም የለበትም የቤት ክራይ ነገር ግን ተክሌን ለማጥላላትና ኦሮሞ በመሆኑ ብቻ ካምፔን የምታረጉ ሰዎች አላችሁ ኦሮሞ በመሆኑ ብቻ ይሄ አይሰራም እኔ ማንንም ይሁን ማንንም ይምጣ አለ አግባብ የሆነ የቤት ክራይ ወጪ አዲስ አበባ ውስጥ ቤቱን ለከንቲባ ቢገዙ ይሻላቸዋል የራሱን ቤት መልሶ እየተከራየ ካልሆነ በስተቀር የግለሰብ ቤት በ140 ሺህ ብር በወር እየተከፈለ ከንቲባው የሚኖርበት ምክንያት የለም ይሄንን ዶክተር አብይ ወጪ ቀናሺ አመራር ነው መከተለው ይያለ በሱ የሚኖርበት ከተማ ውስጥ ተክሌ በወር 140 ሺህ ብር ቤት ውስጥ የሚቀመጥ ከሆነ ቀንቀሎ ሲልቻ የሚባለው አይነት ንግግር ነው የሚሆነውና ካምፔኑ የተሳሳተ የቅናት መንፈስ ነው ውሸት ነው በጎ ስራ የሰራበት ለጳጳሱ በለቀቀ ጊዜ ያልተለ 140 ወያኔዎችማ ትላላችሁ እናንተ እኮ ትላላችሁ 200 ሺህም 300 ሺህም ማለት ትችላላችሁ ምክንያቱም እንዲህ ተብሎ ፕሮፓጋንዳ ተሰርቶባችሁ እንደወደቃችሁ ስለምታስቡ እናንተም በእንደዛ አይነት ፕሮፓጋንዳ አሁን የአብይን ስርዓት የምትጥሉ ነው የመሰላችሁ ፕሮፓጋንዳ እውነት ከሆነ ነው ሰውን የሚጣለው የናንተ እውነት ነበር ሰው ያያል አዲስ አበባ ውስጥ እኮ ነው የሚኖረው ማርስላ አይደለም ተክሌው ማለት ተከራየው ጎረቤቶቹ ቤቶች አሉኮ ያ ቤት ስንት እንደተከራየና አከራይና ተከራይ እኮ ህዝብ ያውቃል ይመዝናል ውሸት ፕሮፓጋንዳው ትንሽ እንኳን ካልተጠጋጋ በሬ ወለደ ብለ ብትዋሽ ራስን ነው እንጂ የጣልክ ያለው ልታሸንፍበት አትችልም what is your point የኔ point በደንብ አላም ተግባ ተክሌ ላይ የተከፈተው ያለው ካምፔን ውሸት ነው የበጎ ስራው ለጳጳሱ አልተመቸም ቤቱ ለሳቸው መኖራ አልተመቸም ሲል ከንቲባው የራሱን ቤት የለቀቀበት አገር ለመጀመሪያ ጊዜ ነው ያየነው ለእምነት አባቶች ይሄንን በጎ ስራው ማን ነው እንደዚህ ካምፔን ያደረገው ማን ያደነቀለት ማን ያሞገሰው ዛሬ ግን ያልተከራየውን እኔ በደንብ ማረጋገጫ አለኝ ዙ በደንብ ማረጋገጫ 140 ሺህ ተውና 80 ሺህ ብር አልተከፈለበትም የቤት ክራይ ውሸት የሆነ ፕሮፓጋንዳ የልክ ኦሮሞን እንደምትጠሉ ለሚመስሎ ለኦሮሞ ጠባቦች መንገድ እየከፈታችሁ ነው የመጣችሁ ለኦሮሞ ጠባቦች ይሄ እንደ ጥቅም ነው የሚሆነው ኦሮሞን ነው የሚጠሉት ኦሮሞ ስለሆነ እንጂ ሌላ ሰው ቢሆን እንደዚህ አይባልም እንዲሉና ፕሮፓጋንዳ እንዲጠቀሙበት መንገድ ከፈታችሁ እንጂ ተክሌውማን ከቦታው ላይ ልታነሱ አትችሉም በደዛ አይነት ፕሮፓጋንዳ ይሄንን
ባጀት 140 ሺህ ብር ተክሌ ቤት እንዲቀመጥ ባጀት የመደበው የአዲስ አበባ በስተዳደር ካቢኔ በወንጀል ይጠየቃል። በወንጀል ይጠየቃል። አዲስ አበባ ላይ ጎዳና ተዳዳሪ ኢትዮጵያኖች በስተዋል ተብሎ ካምፔን ያደረገ ተክሌውማ እሱ 140 ሺህ ብር የሚከፍል ቤት ውስጥ ከኖረ ያ ካምፔን ውሸት ነው፣ መቆም አለበት። መቆም አለበት። ሀብታሙን አንብቦ ሀብታሙ የቱ ሀብታሙም ስተት ነው። ሀብታሙም መረጃ አይደለም ያለው ስተት ነው። 140 ሺህ ብር እሱ በወር እየከፈለ የጎዳና ተዳዳሪን ቤት ከመንገድ ላይ እንሰብስብ ካለ መጀመሪያ የራሱን የቤት ክራይ ወደ 50 ሺህ ብር ያውርድ ብዬ ነው ጥሪ ማስተላልፈው። ነገር ግን ለማጣራት በመኮርኩት መጠን ውሸት ፕሮፓጋንዳ ነው እየተሰራባቸው ያለው ከጥላቻ የተነሳ አዲስ አበባን የኦሮሞ አደረገ የሚለውን ካምፔን ለማጠናከር የውሸት ካምፔን እየተሰራባቸው ያለ ውሸት ነው። ይሄን ለእውነት ነው የምናገረው። ኖ ሀብታሙ አያሌ መረጃ የለውም በዚህ ጉዳይ መረጃ የለውም። ውሸት ነው። እኔ አንገቴን እሰጣለሁ። እኔ ማረጋግጫለሁ። 140 ሺህ ብር አይከፈልም ለክራይ ቤቱ። እስኪ የውል ሰነድ እንግዲህ ሰነድ ይኖረዋል። የውል ሰነዱን ለጥፉልኝ። 140 ሺህ ብር ባለቤቱ የተዋዋለው ለምን የማይሆን ነገር ይሆናል? ለምን ሰውን መጥላት ይቻላል? አመለካከቱን መጥላት ይቻላል። ፖለቲካ ስተቱን መናገር ይቻላል። ግን ባልሆነ ነገር ውሸት ማድረግ ካምፔን ማድረግ ስተት ነው። አልደግፍም። ተክሌ ብዙ ደካማዎች አሉት። ሊያስተካክላቸው የሚገባ ሊያርማቸው የሚገባ እኔም እታገለዋለሁ። ግን በውሸት ውሸት አይደለም እውነት የምትሉ ሰዎች እስኪ የውል ማስረጃውን እናንተ ፖስት አድርጉ። ያኔ ሁለተኛ እኔ ዶክተር አብይንም ተክሌውማም እውነት ኢንጂነር ይልቃል ያለው ነገር ኦሮማይዝ ነው ኢትዮጵያን እያደረገ ያለው ብዬ ታገላቸዋለሁ። ለምንድን ነው ታዲያ የአዲስ አበባ ጎዳና እነ ቴዲ አፍሮና ሌሎች አርቲስቶች ገቢ የሚያሰባስቡት በወር 140 ሺህ ብር የቤት ክራይ እየተከፈለ? ይሄናን በወር 140 ሺህ ብር ከሚከፍሉ ቤቱን ቢገዙት አይሻልም? በአመት ባጀቱ ቤቱ የአመት ባጀት በላይ እኮ አይሸጥም። የፈለገ ቢመጣ ወይ የ2 አመት የ3 አመት ክራይ በላይ አወጣም። እንግዲህ የራሱን ቤት ከራሱ ላይ ተከራይቶ እንዳይሆን እንደ ወያኔዎቹ ህንጻ ይሰሩና መልሶ ራሳቸው ለሚሰሩበት መስሪያ ቤት ይከራዩታል። ያንኑ አይነት ሲስተም ተክሌውማ እየተከተለ ከሆነ ይሄ ቀንቀሎ ስልቻ የሚለው ነገር ነው የሚሆነው። ተክሌና ተክላይ ልዩነት አላቸው። ትክክል ነው። ተክሌና ተክላይ ልዩነት አላቸው። ያንተን ሐሳብ ተወስጃለሁ። ታዲያ ተክሌማ ተክላይ ሆነ አትሉኝም እንዴ? ተክሌ ተክላይ ሆነ አትሉኝም? አንድ ዶክተር መራራ አለ ተብሎ የምትናፈስ ወሬ ነበረች። ዶክተር መራራ አላለም፣ ግን ወረኞች ያንን ሲያራግቡ ነበረ። ቃሉ ግን ተመችቶኛል። የትኛውም የኦሮሞ ፖለቲከኛ የአጼ ምኒልክ ቤተ መንግስት ሲገባ ለኦሮሞ አይሰራም አለ መራራ ጉድና ብሎ ይላሉ። መራራ ጉድና ግን አላለም። የኦሮሞ ጠባቦች ናቸው እንደዛ ብሎ ይጻፉት ጉዳዩ። ነገር ግን አሁን ይሄን ልገልብጠውና ማንም ሰው ለካ የኢትዮጵያ ቤተ መንግስት ሲገባ ለራሱ እንጀራና ለራሱ ነው እንጂ ትናንት ሲታገለው የነበረበትን ዓላማ አይፈጽመውም ማለት ነው ብዬ ነው እኔ የምመደመድመው። ተክሌውማ ወያኔዎችን እንደዛ ሲወቅስ በነበረበት አንደበቱ እሱ ቤተ መንግስት ሲገባ ከወያኔዎች በላይ ከሆነ ቤተ መንግስት ለመግባት እንጂ የኢትዮጵያ ባለስልጣኖች ከገቡ በኋላ
እንደዛው አይነት ተመሳሳይ ነው የሚሆኑት ማለት ነው ብዬ ነው የምቀይረውና ስተት ነው ይሄ ሊታረም ይገባል በተለያየ ነገር የውሸት ካምፔን የሚከፍቱ አሉ ዘረኞች በሙሉ ዶክተር አብይ ላይ ካምፔን ከፍቷል ወያኔዎችም አበንም የኦነግም ጠባቦች የኦሮሞ ጠባቦችም የአማራ ጠባቦችም የትግሬ ጠባቦችም አሁን ባለ ለውጥ ኢትዮጵያኒዝም ነው የሚያዘመው ኢትዮጵያኒዝም ለዘረኞች አታዋጣም ብሎ ካምፔን እያደረጉ ነው ይሄንን እከላከላለሁ ታክሌ ለኢትዮጵያ እንግዲህ እስኪ አሁን ካምፔን አድርጉ ዛሬ 6000 ታክስ ግብር የተጣለባቸውን እዳ ሰርዟል ይሄ ኦሮሞ አይደለም 6000 መርጦ ነው ለኦሮሞ እዳ የሰረዘው እንዳትሉ ደሞ እዳውን የሰረዘው ለኦሮሞ ነው የታክስ እዳ የሰረዘው እንዳትሉ 6000 ሲግላሉ የነበረው የታክስ እዳ ብዙ የመጣባቸው የእዳ ስረዛ አድርጓል ተክሌ ተባለ ኢትዮጵያኖችን በኢኮኖሚ እንደዚህ የሚያግዝ አመራር ተፈጥሯል ጎበስ ተክሌ በሉት እስኪ ዲቃላ ከስንቱ ነው ስድባችሁ ከየትኛው ግንባር ነው አንተ ከኦሮሞ ግንባር ነው ከትግሬ ግንባር ከአማራ ግንባር ብላችሁ ጻፉልኝ ሲሰርቡ ተቀላቀላችሁብኝ የትኛው አክራሪ ነው የሚጣላኝ ብዬ አሁን ሁላችሁም ትጠሉኛላችሁ ኦነግ የኦሮሞም አክራሪ ትጠሉኛላችሁ የአማራም አክራሪ ትሰርቡኛላችሁ የትግሬ አክራሪም ስለምሰርቡኝ ስለተቀላቀለብኝ ድሮ የኦሮሞ አክራሪ ብቻ ነው የሚሰርበኝ ብዬ ነበር በቃ ይሄ ኦሮሞ ነው ላለው አሁን ሁላችሁም በኔ ሐሳብ ስለማትሄዱ ስማችሁን ጻፉ ከኦሮሞ ግንባር ከትግሬ ግንባር ከአማራ ግንባር እያላችሁ ከስር ከስደባችሁ ቀጥላችሁ ጻፉ ግንባሩን እንዳቅ ማለት ነው ታክላይ እና ወንድሞቼ ዛሬ የታክስ ወጪ የበዛባቸውን ኢትዮጵያኖች እዳ ሰርዟል መሪ እንዲ ነው ህዝብን ቅሬታ አዳምጦ ለህዝብ ኦፎይታ ጊዜ መስጠትና መሰረዝ ከአንድ አመራር የህዝብ ስነ ልቦና የማዳመጥ የመቻል ጉዳይ ነው ይሄንን አበረታቱስ ይሄ በጎ ነው የህዝብን ችግር ማዳመጥ የሚችል መሪ መፍጠር ነው ነገር ግን በቃ ኦሮሞ ስለሆነ ብቻ ከኦሮሞ ስለተወለደ ብቻ ጣልቼ ካምፔን አላደርግበትም እኔ ከኦሮሞ ምርጥ ኦሮሞዎች አሉ እውነት የሚሰሩ እውነት የሚናገሩ እውነት የሚያደርጉ አሁን ተክሌላ ግን የሚደረገው ካምፔን ከጥላቻ የመነጨ ከፖለቲካ ፍጆታ የመነጨ እንጂ ይሄናል የጎላ አዲስ አበባን ህዝብ አሰቃይቶ ኦሮሞን ህዝብ እየተጠቀመ ያለበት መረጃ የለኝ ይሄን ደግሞ ታገላል ተክሌ ስለሆነ አይደለም ማንኛውም ሰው ዛጋ ከተቀመጠ ትክክለኛ ስራ ደግፋለሁ ትክክል ካልሰራ እቃወማለሁ ሊያስተካክላቸው የሚገባ ጉዳዮች አሉ በአንዴ ፐርፌክት አይሆንም ነገር ግን እንደዚህ መረር የለቀቀ ጥላቻ ደግሞ ያስጠላል በማይመስል ካምፔን ማካሄድ ትዝብት ነው ደሞ ማቃችሁ ፖለቲካ ውስጥ ቦታ አለን የምትሉ በውሸት ካምፔን ውስጥ ስትሳተፉ ያስተዛዝባል ግን እኔ እንደናንተ ወርጄ የዘር መንፈስ ውስጥ ቁጭ ብዬ ተክሌውማ ኦሮሞ ስለሆነ ኦሮሞ ነው እንደዚህ ያረጋችሁት አልልም አልወርድምም አላስብም እንደዛ በኦሮሞ ውስጥ ስሜት ሳይሆን በኢትዮጵያ ስሜት ነው ፖለቲካውን ማየው ማስረጃ አቅርቡ ተክሌውማ 140,000 ብር በወር የቤት ውል ታውሎ እየከፈለ
ጎዳና ላለው ተዳዳሪዎች ደግሞ ልመና የሚለምን መሪ ከሆነ መሪ ሊሆን አይገባም መጀመሪያ የራሱን ቤት ክራይ ወደ 50,000 ብር ያውርደው የመንግስት ክራይ ቤቶች ሞልተዋል አዲስ አበባ ውስጥ የምን ድሎት ነው የምን መንደላቀቅ ነው ጎዳና ላይ በረንዳው ላይ ጎዳና ተዳዳሪ እየኖረ እሱ በ140,000 ብር እየኖረ ገንዘብ የሚለምን ከሆነ አንድም ሰው ብሩን ማዋጣት የለበትም አንድም ሰው መጀመሪያ የራሱን ወጪ ማውረድ አለበት ታክሌና ታከለውማ ያው ነው ታክሌ ነው እንደ ያልኩ ታከላው ታክሌ ያልኩ ነው ኦኬ ታከለ ለማለት ነው ሶሪ ሳወራ አንዳንድ ጊዜ ስሞችን ያው ነው ተረድታችኋል ስለማን እንደማወራ ታክሌ ማልኩ ታከለ ሰውየው ነው የአዲስ አበባ ከተማ ከንቲባ ነውና ታከለ ለማለት ነው ታክሌ ያልኩ ነው ያው ታክሌ ሁለቱም ነው ታክላይ አንድ ናቸው ትግሬው ታክላይ ይላል ኦሮሞ ታከለ ይላል ታክሌ ይላል ምንም ልዩነት የለውምና የስሙ ላይ ብዙም ዙ ስንቴ ነገርኩ ምኑን ነው የምትነግረኝ ምንድነው የምትነግረኝ እስኪ ግባና ንገረኝ ደውል እስኪ ቆይ ይገባል ይሄ ሰው እስኪ ደውልና አንድ ሁለት ሰው ደውሎ መረጃውን ይናገር ነገር ግን እኔ ይሄ ከመሬት ተነሳ ሀብታሙ ማን ነው ሀብታሙ በሻ አይነት በአንዴ የዘር ፖለቲካ ውስጥ ሆኖ ዘረኛ ለመሆን የውሸት ካምፔን የሚያካሂደው አይነት አይጥመኝም እኔ ጨብጨባ ለማግኘት ሊሆን ይችላል ከዛኛው ቡድን ግን ለኢትዮጵያ እውነተኛ ትናንት በነበረበት መስመር ላይ ቆሞ ዛሬ ዛጋ ሄዶ እንደዛ አይነት ስሜት ከላው ላይ ሲሰማ በውሸት ሰውን ስላጠቆርክ ሰውየውን ከመስፍንነት ልትቀይረው አይችልም መስፍን ግን ትክክለኛ ደካማ ጎን ካለው የመስፍንን ትክክለኛ ደካማ ጎን ልትከነገርከው ሰውየው ሊማር ይችላል ልትጥለውም የምትችለው በእውነተኛ ደካማ ጎኑ እንጂ የሌለ አጽያት ላው ላይ ብትዘፈዝፍ የሚታዘብህ ህዝብ አለ የሚታዘብህ ማአት ህዝብ አለ እና በዚህች ላይ ከሁለት ሰው ሐሳብ እቀበል ነበር ሐሳብ መቀበል ይችላል መስፍን በሀብትሽ ቀልድ የለም ሀብታሙ አያሌውን አይደለም ያነሳውት ሀብታሙ ትናንትና ኢትዮጵያዊ በእናቴ ኢትዮጵያዊ በእናቴ ኦሮሞ በአባቴ አማራ ነኝ እኔን የት ልታረጉኝ ነው ኢትዮጵያዊነት ነው የሚሻለኝ ብሎ አሁን ጨብጨባ ሞቅ ወዳለበት ወደ አማራው ተዛልቦ ዛሬ ካምፔን ተክሌውማ ላይ የከፈተው እሱ ነው እኔ የፌስቡክ አክቲቪስቶች ስሜታቸውን እንደኔ ማውራት እንትናላቸው በዚህ ደግሞ አተካራ ውስጥ አልገባም ነገችን ቶፒክ አርጎ ስሜን አነሳ ብሎ ቪዲዮ እንዳይሰራ ነገር ግን ትናንትና በማቆ ሀብታሙና ዛሬ ባለው ሀብታሙ አያሌውን ነው የምትለው ሀብታሙ አያሌው እጠይቃለሁ እሱም እጠይቃለሁ የተክሌውማን መረጃ እንዲያመጣልኝ እጠይቃለሁ እኔ ሀብታሙ ትልቅ ለኢትዮጵያ ዋጋ የከፈለ ሰው ነው ጥሩ አስተሳሰብ ኢትዮጵያዊ ስሜት ያለው ሰው ነው ግን ተክሌውማን የተቸበት አላየውም እንደዛ ብሎ 40,000 ብር ቤት ተከራይቷል ብሎ አላለም ስለ ጎዳና ተዳዳሪዎች ነው የጻፈው እሱን እኔም አጋራለሁ 140,000 ብር ቤት ውስጥ እየኖረ የጎዳና ተዳዳሪን እናቋቁም ካምፔን ውሸት ነው እንደዛ ሊሆን አይችልም መጀመሪያ 140,000 ብሩን ወደ 50,000 ብር ክራይ መቀነስ አለበት ከዛ ነው የሚጀምረው ጎዳና ተዳዳሪ ማንሳት ለራሱ 140,000 ብር በወር የቤት ክራይ የከፈለ ጎዳና ተዳዳሪ ሀብታሙ አያሌው ማከብረው ታላቅ ሰው ነው ሀብታሙ አያሌውን አይደለም ሀብታሙ በሻውን እሱን አዝለውዙ ሀብታሙ በሻውን አዝረዙ
የዘረኞች ካምፕ አዝራችሁ ዙሩት እሱ ችግር የለም ዘረኛ ከሆንክ እኮ ዘረኛ ጨብጫቢ ይኖራል እኔ ደግሞ የሚሰርበኝ ሁሉም ዘረኞች አሉ ከኦሮሞ ዘረኛ ጨብጫቢ የሚሰርበኛለኝ ከአማራ ዘረኛ አጨብጫቢ የሚሰርበኛለ ከትግሬ ዘረኛ ጨብጫቢ የሚሰርበኛለ አንተ ሙሸት ነው ኢትዮጵያዊ የምትለው ታዲያ ማን ነው ዘሬ ደሞ ነው እንግዲህ ኦሮሞ ጠባብን ወክሳለሁ የአማራ ጠባብን ወክሳለሁ የትግሬ ጠባብን ወክሳለሁ ሌላ ጠባብ ደሞ አለ እንዴ እኔ በኢትዮጵያ አልደራደርም እኔ ኢትዮጵያዊነት በደሜ በስሪንጅ የተሰጠኝ ነው እንደናንተ በአንድ ሰፈር ስላላደኩ የአንድ ሰፈር ስሜት የለኝም ገባችሁ እና ይሄንን ይመስላል የኤርትራ ጉዳይም በዛው ሰዱ ኤርትራ ወንድሞቼ የኤርትራን ካርታ የኢትዮጵያን ካርታ መልሶ እየለጠፉ ያሉትም ዶክተር አብይንና የኤርትራን የህዝብ ግንኙነት ለማንቋሸሽ የሚፈልጉ የቲፒኤልኤፍ ካድሬና ኢሳያስ አፈወርቅን የሚቃወሙ የፖለቲካ ፓርቲዎች ጨዋታ እንደሆነ እንድትረዱ ዶክተር አብይ ኢትዮጵያ ውስጥ ያለነው ራሱ ተፈቃቅረን እንኑር እስኪ የኤርትራን ህዝብ መልሶ ወደኛ ለማምጣት ከመታገል የውስጥ ችግራችንን መጀመሪያ በሰላም እኛንኑ እኛ ፍቅሩ ከኤርትራ ህዝብ እንጂ ከኤርትራ መሬት አይደለም የህዝብ ፍቅር ከሆነ መጀመሪያ ውስጥ ያለነው ስንፋቀር የኤርትራን ህዝብ ፍለጋ እንሄዳለን የመሬት ፍቅር ከሆነ ግን መሬት ከህዝብ አይበልጥምና እናንተ ሉዓላዊ ሀገር ናችሁ ሉዓላዊ ሀገራችሁን በጎረቤት በመልካም ጎረቤትነት እንጂ ዶክተር አብይ ወደ እናንተ የሚመጣው ኤርትራን መልሶ ጨፍልቆ ወደ ኢትዮጵያ ዱሮ ካርታ ጠግኖ ለመስፋት ከሆነ በዛ ዘመን የሞተ ሰው በሙሉ ከመቃብር እንደሚነሳ ማሰብ አለባችሁ ማለት ነው የማይሆን ምኞት የፕሮፓጋንዳ ፍጆታ የሚጣቀሙ የፖለቲካ አክቲቪስቶች ድራማ እንደሆነ እንድትረዱት ንጹህ ኤርትራኖች እንድትገነዘቡት ነው የምፈልገውና መልካም ጎረቤትነታችን መልካም ግንኙነታችን የህዝብ ለህዝብ ሁለታችንም ለዓላዊ ሀገር ሆነን ነው አብረን ተከባብረን የምንኖረው እንጂ አንዱ የአንዱን ጥቅም በመሻማት አንዱ የአንዱ አገር ፖለቲካ ውስጥ ጣልቃ እየገባ በማንቦ ጫረቅ ሳይሆን ጥሩ ጎረቤት ሀገሮች ሆነን ዲፕሎማሲያዊ ግንኙነታችን በተጠናከረ በተሻለ ከሌሎቹ በተሻለ መልኩ የሁለቱም ብሔራዊ ጥቅም ላይ ባረጋገጠ ፖለቲካ ግንኙነት እንጂ ዶክተር አብይ የሚፈጥረው ኤርትራ ህዝብን ጨፍልቆ ወደ ኢትዮጵያ ለማምጣት ምኞትም ፍላጎት አይኖርም እንዲኖርም አልመኝም ለማለት ነው ኢንጂነር ይልቃልም በሰጠው የመጀመሪያ ዶክተር አብይ ኦሮሞ ዘረኞችን ነው ለመጠገን የሚፈልገው ከትግሬ ዘረኝነት ብሎ በመናገሩ አቴንሽን አግኝቷል ፕሮፋይል ፌስቡኮች በሙሉ በሱ ተቀይሯል ቤተልሔም ደግሞ አጠያየቋ ዘረኝነት ያጋደለ ይመስል ነበር ስተት ነው እሱንም አይቻለሁ ለኢንጂነር ይልቃል ከተነሳበት አላማ አቴንሽን አጥቶ ነበር አቴንሽን አግኝቷል ተሳክቶለታል ይሄንን ነው እምለው በታከለ ኡማ ላይ ደግሞ የሚደረገው ካምፔንም ስተት ነው ውሸት ነው አብዛኛዎቹ ከጥላቻ የመነጨ እንጂ ተክሌ የኦሮሞን ህዝብ አዲስ አበባ ውስጥ ጠቅሞ የኢትዮጵያ የአዲስ አበባን ህዝብ ለመጉዳት እያደረገ ያለው መረጃ በደንብ ወጥቶ አላየውም አዲስ አበባ የአዲስ አበባዬ ናት ሲል ነው የሰማሁት ይሄን በአፍ እየተናገረ ከኋላ ጩቤ የሚሰካ ከሆነ ለጊዜው ይሳካለት ይሆናል እንጂ ዘላቂ እንደማይሳካለት እሱም ጠንቅቆ ያውቃል ይሄን ለማለት ነው የዛሬ ሐሳቤና መረጃዬ መልካም ጊዜ መልካም ቆይታ ኢንጂነር ይልቃል ጋር አማራ ህዝብ ወደፊት አሁን እንደ ይቻላል ዘረኞች ያንን እሱም ይሄንን አቴንሽን ለማግኘት ነበር የዛሬ ስንት አመት አማራ የሚባል ሰው ዘቅጠ እንዳጠይቀኝ ባለው ጊዜ አጠና ልክ እንደ ሀብታሙ በሻው ጊዜው የዘረኞች ነውና አማራ ካምፕ እቺን ቃል ብዬ ጥምቅ ብል ነው የሚያዋጣኝ የሚለውን ስትራቴጂ ነደፈ ጎበዝ ሰው ነው ተሳክቶለታል ጉድ ጃብ ኢንጂነር ይልቃል
ማንኛውም የኢትዮጵያ ፖለቲከኞች ይህን ድራማ እንደሚጠቀሙ ጠንቅቄ አውቃለሁ። ለኔ አዲስ አይደለም። ስኬትና መንገድ ትክክል ነው። የፌስቡክ ፕሮፋይል በዘረኞቹ ተቀይሮላል። የትግል አቅጣጫ ተሳክቶላል። መልካም ጊዜ መልካም ቆይታ